የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ያደረገው ዲሞክራሲያዊ የስልጣን ሽግግር ለተቀሩት የሀገሪቱ የፖለቲካ ፓርቲዎች ተምሳሌት እንደሚሆን የመገናኛ ብዙሃን ዘግበዋል። የፓርቲው ሊቀመንበር ፕሮፌሰር ብርሃኑ ነጋ ኃላፊነታቸውን ለተተኪያቸው ባስረከቡበት ወቅት ኢዜማ ዲሞክራሲያዊነትን በራሱ ፓርቲ ውስጥ ማሳየት ካልቻለ የመንግስት ስልጣን ሲይዝ ሀገራዊ ዲሞክራሲያዊ ስልጣን ይገነባል ብሎ ማሰብ ያዳግታል ነው ያሉት። በጉዳዩ ላይ ትንታኔ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እሁድ የካቲት 29 ቀን 2018 ዓ.ም ባካሄደው አስቸኳይ ጠቅላላ ጉባኤ ፓርቲውን ለቀጣይ 5 ዓመታት የሚመሩና የ2018 ዓ.ም ሰባተኛውን ሀገራዊ ምርጫ ዘመቻ የሚያስተባብሩ መሪዎች መርጧል። በዚህም መሰረት ለፓርቲው መሪነት የቀረቡትን እጩዎች በማወዳደር አቶ ኢዮብ መሳፍንት በድምጽ ብልጫ የኢዜማ መሪ በመሆን ኃላፊነቱን ተረክበዋል። በፓርቲው መተዳደሪያ ደንብ መሰረት ተመራጭ መሪዎች ለአንድ የመንግስት የስልጣን ዘመን ማለትም ለ5 ዓመታት ያገለግላሉ። ጉባኤው ከመሪዎች ምርጫ ጎን ለጎንም ለ2018 ምርጫ ያዘጋጀውን የኢዜማን ነጩ የቃል ኪዳን ሰነድ ጨምሮ ያሻሻላቸውንና እንደ አዲስ የጨመራቸውን ፖሊሲዎቹን በአንድ ድምፅ አጽድቋል። በ10 ምዕራፍ የተከፋፈለው ይህ የቃል ኪዳን ሰነድ ቀደም ሲል የነበሩትን 42 የፖሊሲ አማራጮች በማሻሻልና 8 አዳዲሶችን በማካተት በአጠቃላይ 50 የፖሊሲ አማራጭ ነጥቦችን የያዘ መሆኑ ታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በዚሁ ጉባኤው ፕሮፌሰር ብርሃኑ ነጋን ከፓርቲው መሪነት ስልጣን በክብር የሸኘ ሲሆን ይህን መሰሉ የመሪነት ሽግግር በኢትዮጵያ ዲሞክራሲያዊ ባህል ለማዳበር ትልቅ አርአያነት ያለው ተግባር መሆኑ ተገልጿል። ፓርቲው ፕሮፌሰር ብርሃኑ ከምስረታ ጀምሮ ላበረከቱት ከፍተኛ አገልግሎት ምስጋናውን አቅርቦ ኃላፊነቱን ለተተኪ አመራር የማስረከብ ሂደቱ በስኬት መጠናቀቁንም አስታውቋል። ይህ ደግሞ በሀገሪቱ የፖለቲካ ፓርቲዎች የስልጣን ርክክብ ታሪክ በሰላማዊነቱ ትልቅ ቦታ የሚሰጠው ነው ማለት ይቻላል። በክብርና በምስጋና የተሰናበቱት ፕሮፌሰር ብርሃኑ ነጋ በወቅቱ ለጉባኤው ንግግር አድርገዋል። እርሳቸው ባደረጉት ንግግርም ከዚህም በፊት ኢዜማ ባደረጋቸው ጉባኤዎችና ምርጫዎች ለውድድር የቀረቡት እጩዎች ከምርጫው በፊትም ሆነ በምርጫው ዕለት እኔን ምረጡኝ ብለው ግልጽ ዘመቻ ያካሄዱበትና ሂደቱም ለሚመለከታቸው አካላትና ሌሎችም ዜጎች በምስል እየተቀረጸ የተላለፈበት አካሄድ ምናልባትም በዚህ ድርጅት ውስጥ ብቻ ሳይሆን አይቀርም ሲሉ የኢዜማን የዲሞክራሲያዊ ምርጫ ፈርቀዳጅነት ሚና አመልክተዋል። ድርጅቱ ዲሞክራሲያዊነትን በራሱ ፓርቲ ውስጥ ማሳየት ካልቻለ የመንግስት ስልጣን ሲይዝ ሀገራዊ ዲሞክራሲያዊ ስርዓት ይመሰረታል ብሎ ማሰብ ስለሚያዳግት ተግባራዊ ልምምዱን ከወዲሁ የኢዜማ ሊቀመንበር የነበሩት ፕሮፌሰር ብርሃኑ ነጋ እሁድ ዕለት ኃላፊነታቸውን ለተተኪያቸው ሲያስረክቡ ያደረጉት ንግግር ጠንከር ያለና ያልተጠበቀ ነበር። ከዚህም መካከል ከ1 ሰዓት በላይ በዘለቀው ንግግራቸው በተለይም ኢትዮጵያ አሁንም ከአንድ አውራ ወይም ገዢ ፓርቲ የፖለቲካ ስርዓት አለመውጣቷን ያነሱበት ይገኝበታል። በዚህም እንዲህ ብለዋል። ኢትዮጵያ ከአንድ አውራ ፓርቲ ተጽዕኖ ተላቃ ወደ ብዙሃን ፓርቲ ስርዓት ትሸጋገራለች ተብሎ ቢታሰብም በተግባር ግን ምንም ትርጉም የሌላቸው በመቶዎች የሚቆጠሩ ፓርቲዎችን ከመመስረትና ከመዘላለፍ ውጭ የሐሳብ ክርክር የሚደረግበት ፖለቲካ መፍጠር አልቻልንም ብለዋል። የዓለምን ጭቁን ህዝቦች ነፃ እናወጣለን ብለን በመዝሙር ጀመርን። ዛሬ ግን እንደ ሀገር እንኳን አንድ መሆን አቅቶን በዘር ተከፋፍለን እንባላለን ያሉት ፕሮፌሰሩ የኢትዮጵያ ፖለቲካ ከጅምሩ እስከ ዛሬ ድረስ በደም መፋሰስ የተመሰቃቀለ መሆኑን በቁጭት ገልጸዋል። የዛሬውን የኢትዮጵያ የፖለቲካ መድረክ አቅም ያላቸው ጨዋዎች ስድብ ፈርተው የሚሸሹበት፣ አላዋቂ ደፋሮች ግን የሚሰበሰቡበት ሲሉም ገልጸውታል።
ፖለቲካን በዘርና በሃይማኖት አዋቅረን የተለያየ ብሔርና ሃይማኖት ባለባት ሀገር በሰላም እንኖራለን ማለት አስቸጋሪ ነው ያሉት ፕሮፌሰር ብርሃኑ የወደፊቱ ፖለቲካ ከተለመደው የብሽሽቅና የማሸማቀቅ አባዜ መውጣት እንዳለበት አሳስበዋል። አክለውም የሚደማመጥ ፖለቲካ ሊኖረን ይገባል፣ እኔ ያልኩት ብቻ ነው ልክ ከሚል ባዶ የአላዋቂ ትዕቢት ወይም ለማሸነፍ እስከጠቀመኝ ድረስ ሌላው የሀገር ልጅ ቢጎዳ ግድ የለኝም ከሚል ግድ የለሽነት መታቀብ ያሻል። የተለየ ሐሳብ የያዘውን ሁሉ እንደ ደመኛ ጠላት አድርጎ ከመቁጠር መቆጠብ ያስፈልጋል ብለዋል። እስካሁን ስንጓዝበት በነበረው የፖለቲካ ስነ ልቦናና አካሄድ እንደ ሀገር በዓለም ደረጃ እየመጣ ያለውን ከባድ የኢኮኖሚና የፖለቲካ ወጀብ መቋቋም በፍጹም አይቻልም። እርግጥ ነው በብሔራዊ ደረጃ ከዚህ ሁነት ጋር የሚተካከል ተግባር የፈጸሙት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኢህአዴግ ሊቀመንበርነታቸውና ከጠቅላይ ሚኒስትርነታቸው ለመልቀቅ በፈቃዳቸው ያቀረቡት ጥያቄ በኢትዮጵያ የመጀመሪያው ዲሞክራሲያዊ ልምምድ ሆኖ ተመዝግቧል። ልዩነታቸው ደግሞ በወቅቱ ከድርጅቱ መሪነትና ከስልጣናቸው ለመልቀቅ ጥያቄ ያቀረቡት የሀገሪቱ ችግር የመፍትሄ አካል ለመሆን ስለፈለጉ መሆኑንም ገልጸው ነበር። ኃይለማርያም ደሳለኝ በወቅቱ ባደረጉት ንግግር ከደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ሊቀመንበርነት ለመነሳት ያቀረቡት ጥያቄ ተቀባይነት ማግኘቱን በመናገር ለኢትዮጵያ ሕዝብ ተወካዮች ምክር ቤት ያቀረቡት ጥያቄም ተቀባይነት ያገኛል ብለው እንደሚያምኑ አስታውቀው ነበር። የኢህአዴግ ምክር ቤት ፍጹም ዲሞክራሲያዊ በሆነ መንገድ የሚተካኝን የኢህአዴግ ሊቀመንበር ይመርጣል ብለው እንደሚያምኑም በተመሳሳይ መንገድ ድርጅቱና መንግስት ሰላማዊ የስልጣን ሽግግር በማድረግ በኢትዮጵያ ዳግም ታሪክ የሚሰራበት ወቅት ነው ብዬ አምናለሁ ነበር ያሉት። ይህ በሀገር ደረጃና በፖለቲካ ፓርቲዎች የታየው ዲሞክራሲያዊና ሰላማዊ የስልጣን ሽግግር ለሀገራችን አመራሮች ብቻ ሳይሆን ለአህጉሪቱና ለመላው የዓለም መንግስታት አርአያነት ያለው ተግባር ስለመሆኑ በርካታ የሀገር ቤት ብዙሃን መገናኛዎችና ማህበራዊ ዜና አውታሮች ዘግበውታል።